በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እግዚአብሔር ሰላምታ ሰላም እላችኋለሁ። እንዴት ዋላችሁ? እንዴት እዚህ ሰዓት ደረሳችሁ? ሰላም እግዚአብሔር ሰላምታ ከእናንተ ጋራ ይሁን። አሚን። ከሁላችንም ጋራ ይሁን። እንደዛውም ቤታችን ገብታችሁ ላይክ፣ ሼር፣ ኮሜንት እያረጋችሁ ያላችሁ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ እውነት ተባረኩ። የሰማይቱ ማር ፕላታዎስን በረከት የምትካፈሉ እህቶቻችን እውነት ቃለወት ቃለ በረከትን ያሰማችሁ ተባረኩ። የሰማይቱ ሚናስ በረከቱ ረደቱ ከኛ ሁላችንም ላይ ውሎ ይደር። እንደዛውም ይህን አሁንም ላይክ ሼር ማረጉን አትርሱ። ከዛኛው ቪዲዮ ላይ ብዙ ነገር እንትማራላችሁ ብዬ ነው። ይሄኛው ቪዲዮም ደግሞ እንደቀጠለ ነው ያለ። አሁን ደግሞ በሁለተኛ ዙር ተመልሰን መጥተናል። ባለፈው ያንን ቪዲዮ ላይ እነኛ ሁለቱ ሰዎች ምን እንደሆኑ አብረን እንሰማለን ብዬ ነው። አሁንም ደግሞ በዛ ቪዲዮ እስከሚያልቅ ላይክ ሼር ኮሜንት እያረጋችሁ ይሄንን ቪዲዮ በጆራችሁ ብቻ ሳይሆን በልባችሁም ስሙ። ልብ ካልተረጋግቶ ካልሰማ ጆሮ ብቻ ስለሰማ ምንም አያረግም። ስለዛ ልብ ብላችሁ ስሙ። ልብ ብላችሁ ስትሰሙ በልባችሁ ከሰማችሁ ጆራችሁም ጭንቅላታችሁም መልካም ነገር ይሰራል፣ መልካምን ነገርን ያስባል። ስለዛ ልብ ብላችሁ ይሄንን ቪዲዮ አዳምጡ ልላችሁ ወዳለሁ። ስለ እነኛ ሁለቱ ሰዎች እንሄዳለን። አሁንም እነኛ ሁለቱ ሰዎች እንደዛው እንደሸመገሉ አብሮ ይቆያሉ፣ ይቀመጣሉ። ሽማግሌ ሆኑ፣ የልጅ ልጆቻቸውን አዩ። ግን እዛኛው ቪዲዮ ላይም እንዳልኳቸው ሁልጊዜ እኛ እንወርቃለን። ስንወርቅም የሚያነሳን መድኃኒዓለም አንድ ክርስቶስ ብቻ ነው። ስርብንንም የሚያበላን መድኃኒዓለም አንድ ክርስቶስ ብቻ ነው። ስንራቅትም የሚያለብሰን እሱ ብቻ ነው። ስንጠማም የህይወት ውሃ የሚያጠጣን እሱ ብቻ ነው። አሁንም ለሁላችንም በጣጣኞች ልጆቹን የህይወት ውሃ እሱ ያጠጣን። ከራቁት ከመሰደድ ከመቸገር ከራብ እሱ ይሰውርን። እናታችን ድንግል ማርያም በረከቷ ረደቷ ከኛ ጋር ውሎ ይውደር። እንደዛውም ከአመታት አስቆጠሩ፣ ሸመገሉ፣ የልጅ ልጆችን አዩ። ለሱ ምን ይሳናል ታዲያ? ለቸሩ መድኃኒዓለም ለድንግል ማርያም ምን ይሳናል? ምንም የሚሳነው ነገር ለሱ የሚሳን ነገር የለም። እኛ ነን እንጂ ከሱ ላይ የምንርቀው፣ እሱ ከኛ ላይ አይርቅም። ስንተኛም ስንነሳም ስንበላም ስንጠጣም ስርበንም ስጠማንም ሁሉንም ነገር ስንል ከኛ ጋራ ነው ያለው። ለምን ብትሉ እንደኛው እዚች ምድር ላይ መጥተው ሀብታም ሆኖ እያለ እንደኛ ደሃ ሆኖ የሚበላ የሚጠጣ እያለው እንደኛ የሚጠጣ የሚበላ እያለው እንደኛው እኛን ሊያስለምደን ራብን፣ ጥማትን፣ ችግርን፣ መሰደድን ሊያስተምረን ብዙ ነገር አርግቷል። እኛ ግን ይሄንን ነገር እያስተዋል ነው እንዴ? እያስተዋል አይደለም። እኛማ ትንሽ አንድ ነገር ብናገኝ በጥጋብ ብቻ እንዘላለን አይደለ እንዴ?
ስለዛ ከዚህ ሁሉ እግዚአብሔር ይሰውረን። እነኚህ ሁለቱ ሰዎችን እንመለስ እነሱ ጋር። ይሄ ሰውዬ በልጅነቱ የሚጨፍር በልጅነቱ እንደ ፍላጎቱ የሚኖር ሰውዬ አንድ ቀን ለሱ ቀን አለው። እኛ እንቸኩላለን እንጂ አንድ ቀን እጁ ሰጣ። ለማን ነው እጁን የሚሰጠው? ለፈጠረው አምላክ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እጁ ዘረጋለት። እሱ ምን አለው ታዲያ? ልጄ አንተ በፊት ዝሙተኛ ነህ፣ አንተ በፊት መጠጠኛ ነህ፣ አንተ በፊት ቆሻሻ ስፍራ ላይ ነው የምትውለው። እኔ አልፈልግህም፣ ሂድ ከኔ ላይ አላለም። እዚች ቦታ ደግሞ ልብ ብላችሁ አዳምጡ። አንድ ሰው ትላንትና መጥፎ ቦታ ሲያይህ ዛሬ የሱ ቤት ብትሄድ ምን ይልሃል? አረ እቺማ ትላንትና ጨፈራ ቤት አይደለ እንደ የቆየችው፣ እቺ እኮ ትላንትና ዝሙት ቦታ ነው የቆየችው። አረ ድራሹ አይጥፋ። ሰው እንዲህ ይለናል፣ ግን የፈጠረን አምላክ እንዲህ አይለንም። ልጄ እንኳን በሰላም መጣ፣ ልጄ ተመለስክልኝ፣ ልጄ እኔ እኮ በተስፋ እየጠበቅኩ ነበረ፣ እንኳን በሰላም መጣ ብሎ ምን ያደርጋል? እጁን ይዘርግልናል። ሰው ቢሆን በሩን ይዘጋብናል። መድኃኒዓለም ግን በሩን አይዘጋብንም። ምን ይላል እሱ? አንድም ሁለትም ሆናችሁ በስሜ ጸሉ፣ እኔ በመካከላችሁ ሶስተኛ ይገኛለሁ። አንኳኩ ይከፈትላችኋል፣ ጠይቁ ታገኛላችሁ ይለናል እንጂ አረ ሂዱ ከኔ ላይ፣ አረ ቤቴ አትምጡ፣ በሬን አታንኳኩ፣ በስሜ አትጸሉ አይለንም። እውነት 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 እላችኋለሁ እንዲህ አይለንም። እሱ እንደ ሩሩ አባት ነው። ስናጠፋ ስንሳደብ ስንሰርቅ ስንት ነገር እያረግን እየዋል ተመልሰን ስሙን ስንጠራ በክፉ አይን አያየንም። ግን ሰው ቢሆን ብዙ ነገር ይለናል። ሰው ቢሆን ብዙ ስምን ያወጣብናል። ግን እሱ ልጆቼ ነው፣ ልጆቼ ነው፣ በሬ ክፍት ነው፣ ግቡ፣ ልጆቼ ነው፣ ተመለሱ፣ ንስሐ ግቡ፣ ልጆቼ ነው፣ ስጋዬን ደሜን ብሉ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይሆናል፣ ከኔ ጋር አንድ ይሆናል ይለናል እንጂ እናንተ እንዲህ ናችሁ፣ እናንተ እንዲህ ናችሁ አይለንም። ግን እኛ እንደዛ እያረግን ነው አይደለንም። እኛማች አካንቱ አለማታለላን ብሩ፣ ጭፈራው፣ ደስታው እያታለለን አጭር ቀሚሱ አጭር ኮቱ ምን የመሳሰለ ልብሶችን እያየን ልባችን እየተሰረቀ ነው። ግን እሱ አሁንም በተስፋ እየጠበቀን ነው። ልጆቼ ይመጣሉ፣ ልጆቼ አንድ ቀን ይመለሳሉ እያለ እየጠበቀን ነው። ግን እሱ ከኛ ላይ ተስፋ አይቆርጥም። ሰው ቢሆን አንድ ቁራሽ እንጀራ ራሱ አይሰጠንም። እየበላ እያለ ራሱ የእሱ ቤት ብንሄድ ምግቡን በልቶ ሳይጠግቡ ወደ ጓዳ ይዞ ነው የሚገባው። ምግቡን ጓዳ ውስጥ አስቀምጦ ነው ከኛ ጋር የሚቀመጠው። እስቲ ብዙችን ራሳችንን ጠይቅ። እስቲ ብዙችን ወደ ህይወታችን እንመለስ፣ እንመርምር። እስቲ ራሳችን ልብ ብለን በጆሮ ብቻ ባዳመጥ ሳይሆን በልባችን እናዳምጥ። እዚህ ቪዲዮ ላይ ይሄን ስናገር ብዙ እናቶቼ፣ ብዙ አባቶቼ፣ ብዙ እህቶቼ፣ ብዙ ወንድሞቼ
ያኮርፉብኛል። አውቃለሁ። ግን ካዳመጣችሁ፣ ልብ ብላችሁ ካዳመጣችሁ፣ እውነትን ነው የምላችሁ፣ ብዙ ነገርን ትማራላችሁ። ብዙ ነገርን ትለምዳላችሁ። ለምን? ብዙ ነገርን እያያችሁ ስለሆነ ነው። ስለዛ አሁንም ወደ እነኛ ሁለቱ ሰዎች እንመለስ። ለእነሱ ብዬ ነው ይሄንን ሁሉ ያወራሁት። መድኃኒዓለም እጁን ይዘረጋልናል እንጂ እጁን አይሰበስብም። ስለዛ እነኚህ ሰዎች ምን ሆኑ መጨረሻቸው? እውነት ነው የምላቸው። መጀመሪያ ሁለቱም እንደ ባለቤቱ እንደ ሚስቱ ባለቤት ፈጣሪን የሚፈራ ቢሆን እዚህ ቦታ አይደርሱም። ግን ያቺ እግዚአብሔርን የምትፈራ ሴትዮ የክርስቶስን ደም ስጋ ወስዳ በሱ ጋር ተስናንታ ትኖራለች። ለምን? አዎ እኔ ሀገሬም ገብቼ ለስጋ ደሙን ባልቀባ ባልደርስ የወሰዱትን እናቶች፣ አባቶችን፣ ወንድሞችን፣ እህቶችን ሳይ በጣም እደሰታለሁ። ተደስታ ነው የምትኖረው እቺ እናት። ግን ይሄ አባት በጭንቅ ነበረ የምኖረው። ለፈጣሪ ምን ይሳነዋል ታዲያ? ልጄ በሬ ክፍት ነው፣ እኔ ኃጢአተኛ ነኝ ብለህ አትሸሸኝ፣ እኔ ዝሙተኛ ነኝ ብለህ አትሸሸኝ፣ እኔ መጠጣም ነኝ ብለህ አትሸሸኝ። ና ልጄ በሬ ክፍት ነው አለው። ጠራው ወደ ቤቱ። ሄደ ይሄ አባት ወደ ቤቱ። ልጄ ለምንድነው ቤቴ የመጣህ ብሎ ፈጣሪ ቤት አልዘጋበትም። ልጄ እንኳን መጣህ ብሎ እነኚህ ይሄንን አባት ለስጋ ደሙ ደረሰ። ባለቤቱም እሱም ለስጋ ደሙ ንስሐ አብሮ ገቡ። እንደገና እንደ ልጆች ትዳራችን ስንት አመታትንን ተለያይተው የቆዩ ባልና ሚስት፣ አርጅተው የልጅ ልጆችን ያዩ ባልና ሚስት ገና ተመልሰው ለስጋ ደሙ በቁ። ይህንን ሁሉ ማነው ያደረገ? እቺ እናት ሁልጊዜ ልደታ ማርያምን ትዘክራለች። ልደታ ማርያም ለዚህ ሁሉ አደረሰቻት። ከልጇ ከወዳጇ ከኢየሱስ ክርስቶስ ይቅርታ ምሕረቱን ሁልጊዜ እየለመነች እዚህ ቦታ አደረሰችው። ስለዛ እኛንም በምሕረቷ በቃል ኪዳኗ ይቅር ትበለን። ከልጇ ከወዳጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታ ምሕረቱን ትለምንልን። እኛንም በቤቱ ትጥራን፣ በቤቷ ትጥራን። በቤቷ ጠንተን እንደምንቆም በቤቷ እንደምናገለግል እኛንም ትርዳን እላችኋለሁ። በዚህ ቪዲዮ ላይ ብዙ ነገርን ትምህርት ታገኛላችሁ ብዬ ነው የማስበው። ስለዛ ይሄንን ቪዲዮ ላይክ፣ ሼር፣ ኮሜንት ማድረጉን አትርሱ። ይሄ ቪዲዮ እንደቀጠለ ነው አለ። ይሄ ሁለተኛ ዙር ነው። በሶስተኛ ዙር ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ። ይሄንን ቪዲዮ ላይክ፣ ሼር፣ ኮሜንት አድርጉ። ካነጋገሬ ካጠፋው ይቅር ይበሉኝ። መልካም ቆይታ ይሆንላችሁ።